ዛሬ ዲኮሬሽን የሚሰራው እሱ ነው እንደምታዩት። እስቲ ንገራ ሰላም በላቸው። ደክሞታል። ሰላም የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይኸው ዛሬ ተመልሰን መተናል። ድግሳችንን እንጀምር ነው እንግዲህ። ስራ እናግዛለን ያላችሁ ኑና ወደ ስራ አይደል? ሽንኩርታችን እንደምታዩት ተልጧል። አሁን ተዘጋጅቷል። ሁሉ ነገር ተዘጋጅቷል። ጠላው ተጠምቋል። ጠጁ ተጥሏል። ሁሉ ነገር አሪፍ ሆኗል። እንግዲህ እንደነገርኳችሁ ጠጁንም ጠላውንም እንትን ብለናል። ጠላ ለመጀመሪያ ጊዜ ነው የሰራሁት። እርግጠኛ ነኝ አሪፍ ጠላ ይሆናል ብዬ ተስፋ አደርጋለሁ። ማዘሯ ነች ጋቢ እያደረገችኝ የሰራው፣ ስለዚህ አሪፍ ነው ብዬ አስባለሁ። እንግዲህ ዛሬ ደግሞ ወጡ ምናምን እንሰራራለን። አብራችሁን ቆዩ። ወደ ስራችን እንሄዳለን ማለት ነው። ሽንኩርታችን ስለተላጠ መክተፍ ነው። ያው ማሽናችን ወደ ነገሩ የሚከትፈው እና እንዴት ናችሁ? ታጥቧላል? አዎ። እንዴት ናችሁ? ሰላም ናችሁ ወይ? እናንተ ጋር እንዴት ነው? የበየው ስራ በስተዋል። እናግዝ ብላችሁ ነበር። አሁን ይኸው አግዙ አይደልማ? መጥቶ ያግዙ። እንግዲህ እንደምታዩት በጣም ስጓጓለት የነበረው የልጄ ምርቃት ደርሷል እና ሰሞኑን መቼም ተረድታችሁኛል ብዬ አስባለሁ። ያው ዩቲዩብ ላይ ጠፍቻለሁ። በተለይ ደግሞ የምግብ ቻናሌ ላይ በጣም ነው የጠፋሁት። በዚህኛው ላይ ቅዳሜ ብቻ ነው እየመጣ ያለሁት። ትንሽ ቢዚ ስለነበርኩ ነው እና እንግዲህ ድግሳችን ተጀምሮ አልቆ እንደዚህ ሆኗል። ዛሬ እንግዲህ ለእናንተ ይህን ሼር ላድርጋችሁ ብዬ ነው። በጣም ነበር የሚያደክመው ሁሉን ነገር በራሳችሁ ስትሰሩት፣ ግን እውነት ለመናገር በጣም ነው የሚያደክመው እና ጠላውን አሰራር እንዳልኳችሁ ለመጀመሪያ ጊዜ ነው የሰራሁትኝ እና እዛኛው ቻናሌ ላይ የምግቡ ቻናሌ ላይ ዩቲዩብ ላይ ሼር አደርጋችኋለሁ ኤዲት አድርጌ ስጨርስ እና ደግሞ ኬኩንም የሰራሁት ራሴ ነኝ። ምን የመሰለ ኬክ እንደሆነ እንግዲህ አሰራሩን በዛኛውን ቻናሌ ላይ እሱንም ሼር አደርጋችኋለሁ እና እንግዲህ ታዩንትና እናንተም ደግሞ አስተያየታችሁን ትሰጡኛላችሁ ማለት ነው። እና ስራው በጣም ነበር የሚያደክመው። ሁለተኛ ደግሞ ምንድነው ያው የጾምም የፍስክም ነውና የምትሰሩት ትንሽ ያደክማል፣ ሁለቱም አንድ ላይ ሲሆን። ቢሆንም ግን በጥሩ ሁኔታ ሰርቼ ጨርሻለሁ። እናንተ ደግሞ እንግዲህ እንዳገዛችሁኝ ነው የምቆጥረው። ሁላችሁም ላግዝሽ ስትሉኝ ነበረ። አብራችሁኝ ደስታዬን ተካፍላችኋል። ደስ ብሏችኋል። የኔን ደስታ ያስደሰታችሁ በጣም ነው የማመሰግነው። እዚህ ጋር ደግሞ እንደምታዩን ቡናችንን በመሀል ጠጣ እያደረግን መሆን አለበትና ለእናንተም በዛው እሷንም ላስገባላችሁ ብዬ አሰብኩኝ። ቡና ስንጠጣ ምናምን እናንተም ደስ ስለሚላችሁ የኔ ደስታ ሁሌም ስለሚያስደስታችሁ ይኸው እንግዲህ ቡናችንን እንጠጣ። ከዛ ደግሞ ቡና ከተጠጣ በኋላ ያው ዞሮ ወደ ስራ ነው የሚካሄደው እና ይሄንን ስታዩ እንግዲህ እንዳገዛችሁኝ እየቆጠርኩት ነው ማለት ነው። እና ሁላችሁንም በውስጥ በኩልም ለሰጣችሁኝ አስተያየት በጣም አመሰግናለሁ። እንዴት እንዳስደሰታችሁኝ እውነቴን ነው ቃላት መግለጽ ይከብዳል፣ በቃላት ማለት ነው። እና በእውነት እንዳገዛችሁኝ ነው የምቆጥረው እና ሁላችሁንም ከልብ ነው የማመሰግነው። ብዙ መልእክቶቻችሁን ልካችሁልኛል። አጠገብ የሆናችሁ ብታጉዙኝ ምን ያህል ደስተኛ እንደምትሆኑ አስተያየታችሁ ደርሶኛል። በልጄ መርቃት እንደዚህ የተደሰታችሁትን ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ለመናገር ማዘር ባትኖር እንዴት አድርጌ ብቻዬን ልጨርሰው እንደምችል አላቅም። ግን እሷ በመኖሯ በቀላሉ ሰርቻለሁ ብዬ አስባለሁ። ምክንያቱም እሷ ከጀርባ ሆና ብዙ ነገሮችን ነበር የምታግዘኝ። ሙሉን እኔ ብሰራውም እሷ ከስር የከተፈች እቃውን እያጠበች ብታያት በቃ ምንም ነገር አላረፈችም። ከኔ እኩል ቆማ ነው እንትን ያለችው የጨረሰችው እና እሷ በመኖሯ እግዚአብሔር ይመስገን በቀላሉ ጨርሻለሁ። እዚህ ጋር ብታዩ ጣቴን ለበቃ ቆርጬው ነበረ። እግዚአብሔር ነው ያተረፈኝ። እዚህ እንዴት ስጋውን ቆረጥኩ ብዬ እንደ አጋጣሚ ሆኖ ጥፍሬ ላይ ነው ያረፈው። እግዚአብሔር ይመስገን። ግን አስባችሁታል? ጣቴን ቆርጬ ቢሆን ኖሮ ገና ሳይጀመር እንዴት አድርጌ ልጨርስ እንደነበረ አስቡት እንግዲህ ማን ሊሰራው እንደነበረ እና ቀልቤ ነው ግፍፍ ያለው። ግን ይኸው እንደምታዩት ፊቴ ላይ ራሱ ያስታውቃልና እግዚአብሔር አትርፎኛል። ለማንኛውም እና እንግዲህ ከጠዋት ተነስተን እስከ ማታ ድረስ ነው ያልኳችሁ። ይህ ስራው የተሰራው በመሀል የሚገርማችሁ ምርቃቱም ስለነበረ በመሀል እዛ ሄደን ተመልሰን መተን ነው እና በጣም ነበር እንትን የሚለው የሚያደክመው። ግን
እግዚአብሔር ይመስገን ደስ እያለኝ ነው የሰራሁትኝና እግዚአብሔር የተመሰገነውን ጉልበቱን እንደሰጡ ደግሞ እሱ እንድንሰራ ስላደረገንም እግዚአብሔርን ማመስገን አለብኝ። ወይ የደለው ሙቀኝ ካላሉ ሰማሽ ያለኝ ናት። በርበሬ ገብቶ እየታሸ ነው። በነገራችን ላይ ሽንኩርትና ስጋውን አንድ ላይ ስጥድ ብዙ ሰዎች የሚጣፍጥ አይመስላቸውም እና ሽንኩርትና ስጋው አንድ ላይ ሲጣድ ግን በጣም በጣም ነው የሚጣፍጡ። ሞክሩት፣ የምሬን ነው የምላችሁ። ለምንድን ነው ግን መይ ብዙ ሰው እንዴት ሽንኩርትና ስጋ አንድ ላይ ትጥጃለሽ ይሉኛል። በጣም ነው ግን የሚጣፍጠው። ቆንጆ ነው። ውስጡ ይገባል። ያ እኔም አልኳቸው እኮ ውስጡ ይገባል። የዚህ ሀገር ግን እንትን ለድግስ አይሆንም። ውጪ ምናምን ያለ አይደል ጉልቻ ተጥዶ ምናምን ሲሆን ነው። አሁን እዚህ ጋር ይሄን የሚያክል ድስት እዚህ ጋር ለመጣድ አይበቃም። ስለዚህ ይሄን ስንጨርስ ነው ገና መንጥደው። ምናልባት ያኛው ግን ከጣደልኝ እሞክራለሁ ብዬ ነው። ይሄ ደምሳችን እየሰራ ነው እዚህ ጋር እና አስቸጋሪ ነው። 2 ምድጃ ብቻ መሆኑ ራሱ ስንት ሰዓት ይፈጃል? ቀንሹ ትንሽማ። አሁን በርበሬው ስለገባ ቀነስ ማድረጉ ይሻል። እንትኑም አይረባም እንጂ ማማሲያው ራሱ አስቸጋሪ። ማማሲያ አለ ዱላ ነገር ገዝተን ማማሲያ ተብሎ ሳይሆን ዱላ ብለን ገዝተ ነው። ያው እንደዚህ ለማጋርጃ እንደ መስቀያ አይነቱ አለ ንጹህ እንጨት እኮ እሱን ገዝተን እንትን ማለት ካልሆነ እንጂ ለእንደዚህ እኔ እስካሁን ድረስ በዚህ ነበር የምሰራው። ግን ለዚህ ድስት አነሰ። ግን ምንም ችግር የለውም ወይ ነው። ይሄ እኮ ለምግብ ተብሎ ስለሚሰራ የሚያደርጉት ነገር ካለ ብዬ ፈርቼ ነው በነገርሽ ላይ እንጨቱን መግዛቱና መጠቀሙ። ቆይ በቃ ከዛ ገዝተሽ መጨረሻ ለዳል ዱላ ተሸክሜ ልምጣ ማሻጣስ አራራጋለሁ። እውነቴን ነው አራጋለሁ። ያ እኔ እዚህ ፈርቼ ነው እንጨቱን እንዴ ምን እንደሚያደርጉበት በምን አውቃለሁ። ኦኬ በቃ ሳከማ ስለሚሰራ ነው ስለሚሸጥ እሱን አመጣለሁ። ካልሆነ እንጂ እዚህ ያለውን ፈራሁትኝ እኔ የትኛው ነው 3 ልጆች አሉሽ አይደል? ስለዚህ ጤና ላይ ችግር የሚያመጣ ከሆነ ብዬ ነው እንጂ እሱማ እንጨት አለ ነበረ ግን አላውቀውም። ለምግብ ይሄኛው ሻንጣውን እንደዚህ ተለክቶ ኦኬ ይሄን ያክል ብትገዢ ይሄን ያ በቃ ማሰል ነው ማለት ነው። እኔ እውነቴን ነው እየቀለድኩ አይደለም። ምሳችንን እንብላ። አሁን እኔ በጣም እርቦኛል። 4 ሰዓት ሆነ ሳንበላ ምሳ። ያቃጥልሽ ቀይ ወጣችን ደርሷል። አልጫውም እዚህ ጋር እየደረሰ ነው። ትንሽ ይቀራል። ትንሽ ይቀራል። አሪፍ ሆኗል። በስማ ይሄም ትንሽ ይቀራል። ገና ነው እሱ ትንሽ ይወረድ ትንሽ። ይሄን ግን ካውጣጣን እዚህ ጋር ያው እንደምታዩት ድራማችንን ከፍተን ከማዘር ጋር ነው እየሰራን ያለነውና ማዘር በጣም ድራማ ስለምትወድ አስተምራኛለች እኔንም ማየት። እሷ እስከምትሄድ ድረስ እንግዲህ የተለያዩ ድራማዎችን ጭፍጭፍ አድርጌላቸዋለሁና አንዴ ወደ ቴሌቪዥን፣ አንዴ ወደ ድስቱ፣ አንዴ ወደ ቴሌቪዥን፣ አንዴ ወደ ድስቱ እያልኩ ነበር ስሰራ የነበረው እና እኔ ፍጥጥ ወደዚህ ካለባችሁ ቴሌቪዥን እያየው ነበር ድራማና ለዛ ነው። እንግዲህ ጠዋት የተነሳን ስንት ሰዓት እንደምንጨርስ አብራችሁ ታያላችሁና እንጀራውንም ጋግራለሁ። ሁሉንም ነገር አንድ ላይ ነው እንግዲህ ጨርሼ እንትን እምለው። እስቲ እንግዲህ ስንት ሰዓት እንደፈጀብኝ እናንተ መገመት አያቅታችሁም። ግን ይህ ምድጃ ተለኩሶ ይሄን ያህል ጊዜ መቆየት እንደሚችል ራሱ አላውቅም። በጣም ረጅም ሰዓት ነበረ የተጠቀምኩበት ምድጃውን ራሱና በዛ ላይ አንድ ምድጃ መሆኑ ትንሽ ያስቸግራል። የተለያየ ምድጃ ቢሆን በቀላሉ ለመጨረስ ይቻል ነበረ። እኔ የመጀመሪያ ነው እንደዚህ በኃይለኛው ደግስና ለልደት ምናምን ያው እንደምታዩት አደርጋለሁ። ግን ይሄን ያህል አልነበረም። አሁን ግን ትንሽ ከበፊቱ ጠንከር ያለ ነበርና ትንሽ አድክሞኛል። ግን ቢሆንም ደስ ብሎኝ ነበር ስሰራ የነበረው እና ለይሄን እንዳለ በጣም በቃ በደስታ ሳደርገው የነበረው ነገር ስለሆነ ድካሙን እንደ ድካም አልቆጥሮም። የሚገርማችሁ ግን ድካም በማግስቱ ነው የሚታወቀው። እንደውም በመጀመሪያው ቀን፣ ሁለተኛው ቀን እንደውም አይታወቅም። በሶስተኛው ቀን በቃ ካልጋ ራሱ ሞት። ዛሬ ዲኮሬሽን የሚሰራው እሱ ነው እንደምታዩት። እስቲ ንገራ፣ ሰላም በላቸው። ደክሞታል የመጨረሻ ናቸው እንደምታዩት ዲኮሬሽን ይህንን ከአማዞን ኦርደር ያደረግናቸው የጠረጴዛ ላይ የሚደረግ ነው ዲኮር የምናደርግባቸው። እነዚህ ደግሞ ለፎቶግራፍ ጀርባ የሚደረጉ ናቸው። እነዚህ ምንድን ናቸው አባት? ምንድን ናቸው እነዚህ? እስቲ አውጣው። የጠረጴዛ ልብስ ነው። ፊኛው ከስር መሰለኝ ያለው እንደዛ ከሆነ ኧረ ተው
ሲስቱ አንቺ ነሽ አይደል የምታግዢው ዳዲ? እንቅልፏ ግን መጥቷል። እስቲ ሳይ ሃይ ሃይ ሄሎ። አሪፍ አድርገሽ እንደምትሰሪ ተስፋ አለኝ መቼም። ባሉን ነው እነሱ ባሉን ናቸው። ያ ደኔ ደግሞ እኮ ሄደ ብዬ ሰው የትኛውን ነው የምንጠቀመው? ሁሉንም አንድ ይሄ እንትኑ ነው። ይሄ ኬኩ ነው እንዳይሰበር ኬኩ ላይ የሚደረግ ነው። እሱ ምንድነው አላውቅም። ምንድነው ሲከፈተው? ሁሉም እንትን ናቸው። ይሄን ወስድ ዲኮሬሽን ናቸው። ይሄ ባሎኖቹ እነዚህ ናቸው። ያ እንትኑ ነው። እንቅልፏ መጥቷል። ዛሬ ነው የመጣው። ሰማሹ የሚልሽናል ማማ እኮ ስራ ስላለ ነው ለማለት ፈልገናል። ስምሽን ሲያጠፋው ላግዛችሁ እንዴ? ፍቅር ላግዛችሁ ባሉኑና መስራቱን። እኔ ደግሞ እንጀራ እየጋገርኩ ነው እንደምታዩት። በጣም ምርጥ እንጀራ ነው የሆነልኝ። እንጀራው በስመ አብ ይኸውላችሁ እየጋገርኩት ነው። ስንት አይነት ወጥ እንደሰራው ግን እንዳትጠይቁኝ። በስመ አብ ወጡን ጨርሼ እንጀራዬን እየጋገርኩ ነው። በቃ ወገቤ እንደምታዩት እዚህ ጋር እንጀራ ይሄን ይመስላል። አይኑ ራሱ የሚገርም እንጀራ ነው። በዛ ላይ ስስት አድርጌ ቆንጆ እንጀራ ነው የጋገርኩት። አንድ ሀገር እንጀራ ነው መጋገረው ገና። ያ ሰው ክሩ ጨመራችሁ ማለት ነው። እነሱንም ጨመራችሁ ይምጡ። ያ እነሱ አፍሊሴን ሲያደርጉ እናንተ እንትን ትላላችሁ። ጎበዝ እማዬ በርቺ። ወንበር ላምጣልሽማ ላንቺ ታጣፊው እማ ወንበር ላምጣልሽ። እንጠጣፊው ወንበር ይሄው እንኪ ወንበር አመጣሁልሽ። ምን ነው እኔ ነኝ ያመጣሁልሽ? ያላመጣሁልሽ መስሎሽ ነው? ማን እንደሚያሸንፍ እናያለን። ከኔና ከናንተ ዲኮሬሽኑን ያው ዞሮ ዞሮ መግባት አይቀርም፣ ግን ማን እንደሚያሸንፍ እናያለን አይደል? ረዲትማ ከኔ ጋር ብዙ ጊዜ ሰታልሽ ማወቅ አለባት ይሄንን አሁን አይደል ማማ? yep Ready to stop playing. ጸጉርሽን እንዲህ ቡፍ ሲያደርገው በጣም ተመችቶኛል። ያ good job ማማ። አይ ግን ጎበዝ ነች። ፈጠን ፈጠን እያደረገች ነው ያለችው። ያ በጣም ጎበዝ ማማዬ። ግን ሲያማምሩ ክብደት አይመስሉም? ማማ እንደዚህ ነው ክብደት። ያ ምናልባት ተቀላቅሎባቸው ይሆናል። ክብደቱ አይመስሉም? እኔ ምን ዲኮሬሽን በጥቁር ብቻ አይሰራም? ግን ምን ይሆናል ቢሰራ? ያምራል። አታዩትም? ወርቅ ነው የሚመስለው። ደስ ሲል ወርቅ ነው የሚመስለው ስለሚያብረቀርቅ ብቻ። ጥቁር ወርቅ አለው ትለኛለች። ፊኛዎቹን እንደዚህ ማታ ላይ እነሱ እንደዚህ አዘጋጅተውት ነው ያሳደሩት እና ጠዋት ቀለል ይላል እንደዚህ ተዘጋጅቶ ሲያደር እና እውነት ለመናገር ባይዘጋጅ ኖሮ ጠዋት እንዴት እንሆን እንደነበር ሳስበው በጣም ነው የሚገርመው። እንዲህ እንኳን ተዘጋጅቶ በጣም ነበር ያሯሯጠን እና እንደዚህ መዘጋጀቱ በጣም ጥሩ ነው። ዛሬ ቆልዬው አሉ አይደል? አረ ጥፍ ነው ያደረኩት። በጣም ብዙ ነው የጋገርኩት። ፊኛውም እንደዚህ አልቋል። እንጀራውም ጨረሰ። በቃ እንዲህ ነው አይደል የሚያድረው አባት? ፊኛው የቀረውን ነገር እንጨርሰዋለን። ያ አማንዬ እንዴት አየው? ከለሩ አሪፍ ነው አይደል? ሶስት አይነት ይሻላል። ያ እራት እንብላ ይባል። በቃ አሁን ይሄን ላስኪቱ ራሱ አይበቃውም ለመሸፈን ራሱ እኮ አይገርም። እዚህ ላስኪቱ አይበቃውም፣ አጭር ነው። በዚህ ጋር እንዴት በሌላ ላስኪት መደረብ አለብን።
እንዳልኳችሁ የኬኩን ቪዲዮ በኪያ ቲዩብ ላይ ነገ ጭንላችኋለሁ። ኤዲት አድርጌ እንደጨረስኩኝ ወዲያው ጭንላችኋለሁ እና እዛ ላይ ታገኙታላችሁ። ያው እኔም እየሞከርኩ ነው። እንግዲህ እንደምትወዱት ተስፋ አደርጋለሁ። አስተያየታችሁን ደግሞ እዛ ላይ ትሰጡኛላችሁ ማለት ነው። ሁሉ ነገር አልቋል። ቤቱ ይሄንን ይመስላል። እንደምታዩት ልንተኛ ነው አሁን። ጠላው ተቀርቶ ይኸው እዚህ ጋር ጠጁም ተቀርቶ ይኸው እዚህ ጋር ተዘጋጅቶ ቁጭ ብሏል። በስመ አብ ወልድ ስንት ሰዓት እንደሆነ ብታዩ አታምኑንም። ይኸውላችሁ ከጠዋቱ 3 ሰዓት ከሩብ ይላል። በስመ አብ ወልድ መንፈስ ቅዱስ። ኋንተኛ ነጋ። አሁን ልተኛና እግዚአብሔር ያውቃል እንግዲህ ንጋቱ። ጠላው ግን አያምርም? የምር በጣም ነው የሚያምረው። ይኸው ቤቱ ተዝረክርኳል። እስከሚስተካከል እንግዲህ ነገ እንገናኝ። ደህና ደሩ። መልካም ምሽት። እኔና ማዘሯንን ያመሸ ነው። ማዘሯ ደህና ደሩ። ክፋ መጥቷል። እናት በኢየሱስ ስም ያ ጠዋት እንገናኝ ባይ